ሰላም ተማሪዎች እንደምከረማችሁ። በባለፈው ጊዜ ሊሚትን ጀምረን ነበር ያቆምነው በፓርቷል ማለት ነው። ሊሚት ምንድነው? እንደዚሁም ዋን ሳይድ ሊሚት፣ ሌፍት ሳይድ ሊሚት እና ራይት ሳይድ ሊሚት አይተን ነበር። እንደዚሁም ከነሱ በተጨማሪ ሊሚት አት ኢንፊኒቲ የሚለውን አይተን ነበር። ዛሬ ደግሞ በፓርት 2 ቴክኒክ ኦፍ ኮምፒውቲንግ ሊሚት በሚለው ተመልሰናል ማለት ነው። እንግዲህ ለቻናሉ አዲስ ከሆናችሁ ወይም ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ እያደረጋችሁ ሰፖርት አድርጉኝ። እኔንም ያበረታታኛል ወደፊትም በርካታ ቪዲዮዎችን እንድሰራ። እንደዚሁም ላይክ፣ ሼር ማድረጋችሁን አትርሱ። እንደዚሁም ደግሞ ማቴሪያል ከፈለጋችሁ የቴሌግራም ቻናል መቀላቀል አትርሱ። ሊንኩ ዲስክሪፕሽን ላይ ይቀመጣል ወይም ደግሞ እዚህ ላይ በመታየት ሊንክ ገብታችሁ ማለት ነው። በቀጥታ ወደ መጀመሪያው ሜትድ ስንሄድ የመጀመሪያው ዳይሬክት ሰብስቲቱሽን ነው። ዳይሬክት ሰብስቲቱሽን በባለፈው እንግዲህ ጊዜ የተወሰኑ ለማየት ሞክረን ነበር። ኤግዛምፕሎችን ስንሰራ የነበረው በሱ ስለነበረ እሱ ላይ ምንም የምጨምረው ነገር የለኝም። ወደ ሁለተኛው ሜትድ ነው የምንሄደው ማለት ነው። ሁለተኛው ሜትድ ምንድነው? ፋክተራይዜሽን ወይም ኢንዳይሬክት ሜትድ የምንለው ማለት ነው። እንግዲህ ይሄን የምንጠቀመው ምንድነው? ዳይሬክት ሰብስቲቱሽን ስንጠቀም 0/0 የሚመጣብን ከሆነ ይሄንን ሜትድ እንጠቀማለን ማለት ነው። ፋክተር አድርገን ኮመን ፋክተሮችን ካንሰል አድርገን የምንሰራበት ሜትድ ነው። እንግዲህ ይሄን ለመጠቀም የተወሰኑ ፎርሙላዎች እዚህ ጋር ተቀምጠዋል። እነሱን እናያለን። ሌሎችም በጣም በርካታ ፎርሙላዎች አሉ። ቴሌግራም ቻናሌ ላይ አስቀምጥላችኋለሁ ከተለያዩ ሶርሶች ያገኘኋቸውን ማለት ነው። እዚህ ላይ ለመጻፍ ያው በጣም ብዙ ስለሆነ ነው። የመጀመሪያው ፎርሙላ ምንድነው የሚለው? a ስኩዌር ማይነስ b ስኩዌር ማለት ኢኳልስ a ማይነስ b ታይምስ a ፕላስ b ይሆናል ማለት ነው። a ማይነስ b ማለት ደግሞ ሩት a ማይነስ ሩት b ታይምስ ሩት a ፕላስ ሩት b አስ መቼ ነው? a እና b ግሬተር ዛን 0 ሲሆኑ ማለት ነው። a ኪዩብ ማይነስ b ኪዩብ ማለት ደግሞ a ማይነስ b ታይምስ a ስኩዌር ፕላስ ab ፕላስ b ስኩዌር ማለት ነው። a ኪዩብ ፕላስ b ኪዩብ ማለት ደግሞ a ፕላስ b ታይምስ a ስኩዌር ማይነስ ab ፕላስ b ስኩዌር ማለት ነው። a ዘ ፓወር ኦፍ 4 ማይነስ b ዘ ፓወር ኦፍ 4 ማለት a ማይነስ b ታይምስ a ፕላስ b ታይምስ a ስኩዌር ፕላስ b ስኩዌር ማለት ነው። እነዚህን ያዟቸው። እዚህ ላይ የተቀመጡት እንትኖች መልሳችሁ ብታባዟቸው የመጀመሪያውን ነው የሚሰጧችሁ ምንም እኩል ናቸው ማለት ነው። ቀጥታ ወደ ኤግዛምፕል ነው የሚሄደው። ኤግዛምፕል 1 ተሰጥቶናል። ይሄንን ሊሚት ኢቫሉዌት አድርጉት ወይም ሊሚቱን ፈልጉት ነው የሚለው። እንግዲህ ይሄ ሊሚት ምንድነው የተሰጠው? ሊሚት ኦፍ x ስኩዌር ማይነስ 4 ኦቨር x ማይነስ 2 as x approaches to ነው የሚለው። እንግዲህ ዳይሬክት ሰብስቲቱሽን ስናደርግ በx ቦታ ቀጥታ ሁለትን ስንተካ 0/0 ነው የሚመጣብን። ስለዚህ ዳይሬክት ሰብስቲቱሽን መጠቀም አንችልም ማለት ነው። ስለዚህ ኒውመሬተሩን እናደርጋለን፣ ፋክተራይዝ እናደርጋለን። ፋክተራይዝ ስናደርገው ይመጣል x ስኩዌር ማይነስ 4 ማለት ከማጋ እኩል ነው x ማይነስ 2 ፕላስ x ማይነስ 2 ታይምስ x ፕላስ 2 ማለት ነው። x ስኩዌር ማይነስ 4 ማለት ምን ማለት መስላችሁ? x ስኩዌር ማይነስ 2 ስኩዌር ማለት ይሄ ደግሞ ማለት ነው a ስኩዌር ማይነስ b ስኩዌር በሚለው ህግ ይመጣልና x ማይነስ 2 ታይምስ x ፕላስ 2 የሚል እናገኛለን ማለት ነው። ስለዚህ በዛ ፎርሙላ መሰረት ነው የመጣው። ስለዚህ በx ስኩዌር ማይነስ 4 ቦታ ይሄንን እናስገባለን ማለት ነው። ስለዚህ እዚህ ጋር ስናስገባው ምን ማድረግ እንችላለን? x ማይነስ 2 በx ማይነስ 2 ማጣፋት እንችላለን ማለት ነው። ስለዚህ ምን ይቀራል? x ፕላስ 2 ብቻ ይቀራል። ስለዚህ ምን እናደርጋለን? ሊሚት ኦፍ x ፕላስ 2 as x approaches to እንላለን። ይሄ ጋር ቀጥታ ዳይሬክት ሰብስቲቱሽን መተካት እንችላለን። ከዚህ ወዲያ ስንተካ 2 ፕላስ 2 4 ይመጣልናል ማለት ነው የሊሚታችን ውጤት። የሁለተኛው ኤግዛምፕል ሊሚት ኦፍ x ስኩዌር ማይነስ 4x ኦቨር ሩት x ማይነስ 2 as x approaches to 4 ነው የሚሆነው። አሁን እዚህ ጋር ዳይሬክት ሰብስቲቱሽን ብንተካ ምንድነው 4 ስኩዌር 16 ይመጣል። ሲቀነስ 4 ታይምስ 4 ማለት 16 ሲቀነስ 16 0 መጣ ከላይ ኒውመሬተሩ ማለት ነው። ራዲካል 4 ማለት 2 ነው። 2 ራሱ አለች 2 ማይነስ 2 0 ይሄም 0/0 ይመጣል። ስለዚህ ዳይሬክት ሰብስቲቱሽን መጠቀም አንችልም ማለት ነው። ስለዚህ ምን እናደርጋለን? ኒውመሬተሩን ፋክተራይዝ እናደርጋለን ማለት ነው። ስለዚህ ምንድነው x ስኩዌር ማይነስ 4x ማለት ምን ማለት ነው? እዚህ ጋር x ን የጋራ ብናወጣ ምን ይመጣልናል? x ኢንቱ x ማይነስ 4 የሚል እናገኛለን ማለት ነው። ዜን ኒውመሬተሩን ፋክተራይዝ እናደርግ ይሄን ካገኘን እንደገና ደግሞ ምን እናደርጋለን? ኒውመሬተሩና ዲኖሚኔተሩን በምን እናባዛዋለን? በሩት x ፕላስ 2 እናባዛዋለን ማለት በዚህኛው ኮንጁጌት ማለት ነው። በራዲካሉ ኮንጁጌት ራዲካል ከተሰጠን ብዙ ጊዜ ያው በኮንጁጌቱ አባዝተን ስለሆነ የምናገኘው። ስለዚህ ምን እናደርጋለን? ይሄንን ቀጥታ ወርደን እዚህ ጋር ተካለን ኦቨር ሩት x ማይነስ 2 ሲባዛ ሩት x ፕላስ 2
ኦቨር ሩት ኤክስ ፕላስ 2 ይሆናል ማለት ነው። ስለዚህ ምን እናደርጋለን? ዲኖሚኔተሩ ምን እናገኛለን? በዲኖሚኔተር ላይ ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ማለት ምን ማለት ነው? ኤ ስኩዌር ማይነስ ቢ ስኩዌር ማለት ነው። ስለዚህ እዚህ ጋር ይሄኛው ኤ ማይነስ ቢ ቢሆን ይሄኛው ደግሞ ኤ ፕላስ ቢ ይሆናል ማለት ነው። የሁለት ነው። ይሄ ኤ ማይነስ ቢ ይሄኛው ቢ ማይነስ ኤ ፕላስ ቢ አድርጋችሁ ብትወስዱት ምን ይሆናል? ኤ ስኩዌር ማይነስ ቢ ስኩዌር ይሆናል ማለት ነው። ስለዚህ ይሄ ዲኖሚኔተራችን ምን እናገኛለን? ይሄኛው እና ይሄኛው ራዲካሉ ስኩዌር ሲሆን ይሆናል ኤክስ ብቻ ይቀረናል ማለት ነው። 2 ታይምስ 2 4 ይሆንልናል ማለት ነው። ስለዚህ ኤክስ ማይነስ 4 ይሆንልናል ዲኖሚኔተሩ ማለት ነው። ይሄኛው ከላይ ማን ይቀረናል? ኤክስ ኢንቱ ኤክስ ማይነስ 4 ሲባዛ ሩት ኤክስ ፕላስ 2 ይሄኛው ቀጥታ እንዳለ ማለት ነው። ስለዚህ እዚህ ጋር ምን ማድረግ እንችላለን? ይሄንና ይሄንን ኤክስ ማይነስ 4 በኤክስ ማይነስ 4 እናጣፋለን ማለት ነው። ስለዚህ ምን ይቀረናል? ኤክስ ታይምስ ሩት ኤክስ ፕላስ 2 የሚል ይቀረናል ማለት ነው። እዚህ ጋር ይሄኛው በዚህኛው ሲጣፋ ይቺ ኤክስ እና ይሄኛው ብቻ ይቀረናል ማለት ነው። ስለዚህ አሁን ዳይሬክት ሰብስቲቱሽን መተካት እንችላለን። በኤክስ ቦታ 4 ስንተካ 4 ኢንቱ ሩት 4 ፕላስ 2 ይሄው ሩት 4 ስንት ሆነልናል? 2 ይሆናል ማለት ነው። ስለዚህ 4 ኢንቱ 2 ፕላስ 2 ፕላስ 2 4 ይሆናል። 4 ሲባዛ በ4 16 ይመጣል ማለት ነው ሊሚታችን። ኤግዛምፕል ሲ ላይ ስንሄድ ምን ተሰጥቶናል? ሊሚት ኦፍ 1 ኦቨር ኤክስ ማይነስ 2 ማይነስ 4 ኦቨር ኤክስ ስኩዌር ማይነስ 4 አስ ኤክስ አፕሮችስ 2 ነው የሚለን። ስለዚህ ኮመን ዲኖሚኔተር አሁን እዚህ ላይ ማን እናገኛለን? ኤክስ ማይነስ 2 ፕላስ ኤክስ ማይነስ 2 ታይምስ ኤክስ ፕላስ 2 እናገኛለን። ይሄን እንዴት ነው የምናገኘው? እዚህ ጋር ኤክስ ማይነስ 2 አለች። ኦኬ ይሄኛው ደግሞ ኤክስ ስኩዌር ማይነስ 4 ማለት ምን ማለት ነው? ኤክስ ማይነስ 2 ታይምስ ኤክስ ፕላስ 2 ማለት ነው። ስለዚህ ይሄኛውን ዲኖሚኔተር አድርገን መውሰድ እንችላለን ማለት ነው። ስለዚህ እዚህ ጋር እንጠተን እንጽፈዋለን። ከዛ ያው ፍራክሽንን እንደምንቀንሰው እንቀንሳለን ማለት ነው። ስለዚህ ምን እናደርጋለን? ይሄኛው ኤክስ ማይነስ 2 ታይምስ ኤክስ ፕላስ 2 ሲባዛ በ1 ማለት ይመጣል ራሱ ኤክስ ማይነስ 2 ታይምስ ኤክስ ፕላስ 2 ከዛ ኦቨር ማለት እዚህ ጋር ኤክስ ማይነስ 2 ስለዚህ ኤክስ ማይነስ 2 ኤክስ ማይነስ 2 ስትጣፋ እዚህ ጋር ምን ትቀራለች? ኤክስ ፕላስ 2 ብቻ ትቀራናለች ማለት ሲቀነስ አሁንም ኤክስ ማይነስ 2 ታይምስ ኤክስ ፕላስ 2 ይሄኛው ማለት ነው ሲባዛ በ4 እናደርጋለን። ሲባዛ በ4 የሚመጣልን 4 ኢንቱ ኤክስ ማይነስ 2 ሲባዛ ኤክስ ፕላስ 2 ይሆናል ማለት ነው። ዜን ማን አለ እዚህ ጋር ይሄኛው ኦቨር ኤክስ ማይነስ 2 ኤክስ ፕላስ 2 አለ ነው። ስለዚህ ይሄ በሙሉ ይጣፋና ማ ብቻ ይቀረናል? 4 ብቻ ይቀረናል ማለት ነው። ስለዚህ ይሄን አገኘን ማለት ነው። ዜን እዚህ ጋር ምን እናደርጋለን? አሁን እዚህ ጋር አብዛኞቻችሁ ልትሳሳቱ የምትችሉት እዚህ ጋር ኤክስ ፕላስ 2 እንደዚህ ልታጣፉ ትችላላችሁ። እንደዚህ ካጣፋችሁት ሌላ ችግር ነው የሚፈጠረው። ምክንያቱም 0 ይመጣብናል ማለት ነው ይሄኛው 0 ስለሚያደርገው። ስለዚህ መጀመሪያ ምን እናደርጋለን? ኤክስ ፕላስ 2 ማይነስ 4 እንሰራለን ማለት ነው። ስለዚህ ኤክስ ፕላስ 2 ማይነስ 4 ማለት ምን ይመጣልና? ኤክስ ማይነስ 2 ይመጣልና ማለት ነው። ስለዚህ ኤክስ ማይነስ 2 ሲመጣልን እዚህ ጋር ነው ማጣፋት እንጂ ኤክስ ማይነስ 2 እናጣፋለን ማይቀረና 1 ኦቨር ኤክስ ፕላስ 2 ይቀረናል ማለት ነው። 1 ኦቨር ኤክስ ፕላስ 2 ማለት በኤክስ ቦታ ሁለትን ተካልን 1 ኦቨር 2 ፕላስ 2 1 ኦቨር 4 የሚል ይመጣልናል ማለት ነው። ፋይናል ሪዛልታችን እዚህ ጋር እንደምታዩት እዚህ ይመጣልናል ማለት ነው። የሚቀጥለው ኤግዛምፕል ደግሞ ምንድነው? ሊሚት ኦፍ 8x ኪዩብ ፕላስ 1 ኦቨር 2x ፕላስ 1 አስ ኤክስ አፕሮችስ 2 ማይነስ 1 ኦቨር 2 ነው የሚለን። ዳይሬክት ሰብስቲቱሽን ስንተካ 0 ነው የሚመጣው። ስለዚህ እሱን መጠቀም አንችልም ማለት ነው። ስለዚህ በፋክተራይዜሽን ሜተድ እንሄዳለን ማለት ነው። ስለዚህ መጀመሪያ ኒውመሬተሩን ፋክተራይዝ እናድርገው። 8x ኪዩብ ፕላስ 1 ማለት ነው ማለት ነው 2x ኪዩብ ፕላስ 1 8 ማለት ነው ማለት ነው 2 ዘ ፓወር ኦፍ 3 ማለት ነው። ከዛ x ኪዩብ ነው። ስለዚህ ፓወሯን የጋራ ማውጣት ስለምንችል 2x ኪዩብ ይሆናል ማለት 1 ኪዩብ ያው መልሶ 1 ስለሆነ ይሄ በዛ መልክ የመጣ ነው ማለት ነው። ዜን ይሄ ማለት ደግሞ ፋክተራይዝ እናደርገው ምን ማለት ነው? 2x ፕላስ 1 ታይምስ 4x ስኩዌር ማይነስ 2x ፕላስ 1 ማለት ነው። ይሄኛው ምንም ሶስቱ እኩል ናቸው ማለት ነው። ስለዚህ ኒውመሬተሩ ላይ ይሄንን ፓርት ተክተን እንሰራለን። ስለዚህ ሊሚታችንን እንደገና ስንጽፈው በኤክስ ኪዩብ ፕላስ 1 ቦታ ይሄኛውን ተክተን ስንጽፈው ይሄንን ይመጣልናል ማለት ነው። ስለዚህ እዚህ ጋር ምን ማድረግ እንችላለን? 2x ፕላስ 1 በ2x ፕላስ 1 እናጣፋለን። እንደዚህ ስናጣፋ ምን ይቀረናል? 4x ስኩዌር ማይነስ 2x ፕላስ 1 የሚል ይቀረናል ማለት ነው። ስለዚህ እዚህ ጋር ቀጥታ ማይነስ 1 ኦቨር 2 ተክተን
እንሰራለን ማለት ነው። ስለዚህ ማይነስ 1 ኦቨር 2 ተክተን ስንሰራ እናንተ ተክታችሁ ስሩት 3 እናገኛለን ማለት ነው። መጨረሻ ላይ የሊሚታችን ቫልዩ 3 ይመጣል ማለት ነው። ይህን በመቀጠል የምንሄደው ይሄኛውን ኤግዛምፕል ኤን እናንተ ያው ከስታሁን ጋር ተቀራራቢ ስለሆነ ያው ትንሽ ሊያስቸግራችሁ የሚችለው ፋክተራይዜሽን መፈለጉ ነው። እሱን ያው እናንተም ከተለያየ ሶርስ ተጠቀሙ። እንደዚሁም ደግሞ ቴሌግራም ላይ ስለምንለቅ እዛ ላይ ገብታችሁ ሶርስ መውሰድ ትችላላችሁ። ይህን እናንተ መክሩት፣ ምንም የሚከብድ ነገር የለውም። ኤግዛምፕል ኤፍም እንደዛው ነው። ያው አንድ ይሄን ከገባችሁ ምንም የሚያስቸግር ነገር ስለሌለው ወደ ኤግዛምፕል ቱ ነው የምንሄደው። ትንሽ ከበድ ስለምትል ፈተና ላይ በተለይ 12ኛ ክፍል 11ኛ ክፍል ከሆናችሁ ኢንትራንስ ላይ ሊመጣ ስለሚችል እንደዚሁም ደግሞ ዩኒቨርሲቲ ተማሪ ከሆናችሁ አብዛኛው ኤግዛማችን እንደዚህ አይነት ስለሆነ ሊወጣ የሚችለው ይችን ኤግዛምፕል እንሰራለን ማለት ነው። ምንድነው የሚለን ኢፍ ሊሚት ኦፍ a cubed minus 5a square times x over a square minus 25 x square as x approaches 0 equals limit of x the power of 4 minus 1 over x cube minus 1 as x approaches to 1 then find value of a የኤን ቫልዩ ፈልጉ ነው የሚለን። ከዚህ ከተሰጠው ላይ ሁለቱ እኩል ናቸው ብሎናል። ከሱ ላይ የኤን ቫልዩ ፈልጉ ነው የሚለን። ስለዚህ የኤን ቫልዩ ለመፈለግ ምንድነው የምናደርገው? መጀመሪያ ሌፍት ሳይድ ሊሚት እንሰራለን። ያ ማለት ይሄኛውን ሊሚት እንሰራለን ማለት ነው። ስለዚህ ምን እናደርጋለን? መጀመሪያ ያው ኒውመሬተሩን ፋክተራይዝ እናደርጋለን። ያ ማለት a ኪዩብ ማይነስ 5a ስኩዌር x ማለት ምን ማለት ነው? a ስኩዌርን የጋራ ብናወጣ ምን ይቀረናል? እዚህም a ስኩዌር አለ፣ እዚህም a ስኩዌር አለ። a ስኩዌርን የጋራ ብናወጣ ምን ይቀረናል? ውስጥ ላይ a ማይነስ 5x ይሆናል ማለት ነው። ስለዚህ ኒውመሬተር ላይ ይሄንን አገኘን። እንደገና ዲኖሚኔተሩን ፋክተራይዝ ስናደርገው ምንድነው የተሰጠን? a ስኩዌር ማይነስ 25 x ስኩዌር ይለናል። ይሄ ማለት ምን ማለት ነው? a ማይነስ 5x ታይምስ a ፕላስ 5x ማለት እንችላለን። ያ ማለት a ስኩዌር ማይነስ b ስኩዌር በሚለው ህግ ማለት ነው። ይሄኛውን እንደ x ስኩዌር ወሰዱት፣ ይሄኛውን እንደ b ስኩዌር ወስዱት፣ ምን ይመጣልናል? ያው a ስኩዌር a እና a ሆኖ ነው የሚመጣው። 25 ማለት ደግሞ ምን ማለት ነው? 5 ስኩዌር ማለት ነው። ስለዚህ 5 እናደርጋለን ማለት ነው። በዛ መንገድ የመጣ ነው። ይሄኛው ግራ እንዳትጋቡ። ስለዚህ አሁን ቀጥታ ምን ማድረግ እንችላለን? ኑሜሬተር ላይ ይሄኛውን ተክተን ዲኖሚኔተር ላይ ደግሞ ይሄኛውን ተክተን ሊሚታችንን መጻፍ እንችላለን ማለት ነው። ስለዚህ ሊሚታችንን ስንጽፈው በዚህ መንገድ ይሆናል ማለት ነው። ስለዚህ እዚህ ጋር ምን ማድረግ እንችላለን? a-5x በa-5x ማጣፋት እንችላለን ማለት ነው። ስለዚህ ምን ይቀረናል? a ስኩዌር ኦቨር a ፕላስ 5x የሚል ብቻ ይቀረናል ማለት ነው። ስለዚህ ይህን ስናገኝ ሊሚታችን አፕሮች የሚያደርገው ወደ ማን ነው ተብለናል? ወደ 0 ነው ተብለናል። ስለዚህ ምን እናደርጋለን? a ስኩዌር ኦቨር a ፕላስ 5x አግኝተናል። ስለዚህ በx ቦታ ማን እንተካለን? 0 እንተካለን። ስለዚህ a ስኩዌር ኦቨር a ታይምስ 5 ታይምስ 0 5 ታይምስ 0 0 ነው። a ስኩዌር ኦቨር a ደግሞ አንዷ a ስኩዌሩን ታጠፋታለች። ስለዚህ a ብቻ ይቀረናል ማለት ነው። ስለዚህ ሌፍት ሳይድ ሊሚታችን a ያገኝ ሌፍት ሳይዳችን። ስለዚህ አሁን ምን የሚል እንትን አግኝተናል ከጥያቄያችን ጋር a ኢኳል ቱ ሊሚት ኦፍ ይሄኛው እዚህ ጋር ያለው አግኝተናል ማለት ነው። a ኢኳል ቱ ያኛውን የሚል አግኝተናል ማለት ነው። ስለዚህ ራይት ሳይዱን ደግሞ እንሰራለን። የሌፍት ሳይዱን a አግኝተናል። ራይት ሳይዱን ስንሰራ ዳይሬክት ሰብስቲቱሽን ስንተካ 0 0 ነው የሚመጣብን። ስለዚህ ዳይሬክት ሰብስቲቱሽን መጠቀም አንችልም ማለት ነው። ስለዚህ ፋክተራይዝ ነው የምናደርገው። ፋክተራይዝ ስናደርግ ከኒውሜሬተሩ ስንጀምር x ዘ ፓወር ኦፍ 4 ማይነስ 1 ማለት ምን ማለት ነው? x ስኩዌር ማይነስ 1 ታይምስ x ስኩዌር ፕላስ 1 ማለት ነው። ይሄ ማለት ደግሞ ይቺ ማለት ደግሞ ምን ማለት ነው? x ስኩዌር ማይነስ 1 ማለት ደግሞ ይቺ ማለት ነው። ዜን ይቺ x ስኩዌር ፕላስ 1 እንዲያለች እዚህ ጋር ትቀመጣለች ማለት ነው። ስለዚህ ይቺኛው ይቺን ተካልናለች፣ ይቺኛው እንዲያለ እዚህ ጋር ትቀመጣለች ማለት ነው። ስለዚህ ኒውሜሬተር ላይ ምን አገኘን? ይሄንኛውን መጠቀም እንችላለን ማለት ነው። ዲኖሚኔተሩን ፋክተራይዝ ስናደርገው ደግሞ x ኪዩብ ማይነስ 1 ማለት ነው x ማይነስ 1 ታይምስ x ስኩዌር ፕላስ x ፕላስ 1 ማለት ነው። ስለዚህ ሊሚታችንን እንደገና ስንጽፈው ይሄንን እንደ ኒውሜሬተር ይሄን እንደ ዲኖሚኔተር ወስደን መጻፍ እንችላለን ማለት ነው። ስለዚህ ይሄንኛውን ቀጥታ እዚህ ጋር እናመጣዋለን። ዜን ይቺኛዋን እዚህ ዲኖሚኔተር ላይ እናመጣለን ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር x ማይነስ 1 በx ማይነስ 1 ስናጣፋ ምን ይመጣልናል? x ፕላስ 1 ታይምስ x ስኩዌር ፕላስ 1
ኦቨር ኤክስ ስኩዌር ፕላስ ኤክስ ፕላስ ዋን አስ ኤክስ አፕሮችስ ቱ ዋን የሚል እናገኛለን። እዚህ ጋር ቀጥታ ዳይሬክት ሰብስቲቱሽን መተካት እንችላለን ማለት ነው እዚህ ላይ። ስለዚህ ቀጥታ በኤክስ ቦታ ዋንን እየተካን ስንሰራ ኦቨር ስሪ የሚል እናገኛለን ማለት ነው። ምናችንን ራይት ሳይዳችንን ዘን ቅድም ምን አግኝተን ነበር? ኤ ኢኳል ቱ ሊሚት ኦፍ የተሰጠን ጥያቄ አግኝተን ነበር። ስለዚህ ራይት ሳይዳችን ደግሞ ስንት መጣልን? 4 ኦቨር 3 መጣልን። ስለዚህ ምን አገኘ ማለት ነው? ኤ ኢኳል ቱ 4 ኦቨር 3 የሚል አግኝተናል ማለት ነው። ስለዚህ የኤ ዋጋ 4 ኦቨር 3 ይሆንልናል ማለት ነው። ይሄው እዚህም ጋር ለዲስክሪፕሽን ላይ ለማስቀመጥ እንደተፈለገው ሌፍት ሳይድ ኤ አንጥተናል፣ ራይት ሳይድ 4 ኦቨር 3 አንጥተናል። ስለዚህ ኤ ኢኳል ቱ ሌፍት ሳይድ ኢኳል ቱ ራይት ሳይድ ስለሆነ ኤ ኢኳል ቱ 4 ኦቨር 3 የሚል አግኝተናል። ቬሪፊኬሽን ለምሳሌ ተክታችሁ ወሰሩት ሌፍት ሳይድ ዊዝ ኤ ሌፍት ሳይድ ላይ በኤ ቦታ 4 ኦቨር 3 ተክታችሁ ወሰሩት ምን ይመጣላችኋል? 4 ኦቨር 3 ይመጣላችኋል ማለት ነው። ሌፍት ሳይዱ ላይ በኤ ቦታ 4 ኦቨር 3 ብትተኩ 4 ኦቨር 3 ይመጣላችኋል። ራይት ሳይድ 4 ኦቨር 3 አንጥተናል። ስለዚህ 4 ኦቨር 3 ፕላስ 4 ኦቨር 3 ይሆናል ማለት ነው። እዚህ ጋር ከለርኒንግ ፖይንት ያው ከዚህ ኤግዛምፕል የተማራችሁት ነገር ማለት ነው። ኦልዌይስ ፋክተር ኮምፕሌት ቢፎር ካንስሊንግ ኮመን ፋክተር። ኮመን ፋክተራችን ካንስል ከማድረጋችን በፊት መጀመሪያ ፋክተራይዜሽኑን መጨረስ አለብን ማለት ነው። ዲፈረንስ ኦፍ ስኩዌር ያው ኤክስ ስኩዌር ኤክስ ለፓወር ኦፍ 4 ማይነስ 1 ማለት ሲተነተን ይሄኛውን ይሆናል ነው የሚለው። ኤክስ ኪዩብ ያው እያየነው ስለሆነ አፍተር ካንስሊንግ ኮመን ፋክተር ኦልዌይስ ትራይ ዳይሬክት ሰብስቲቱሽን ኮመን ፋክተርን ካጠፋን በኋላ ጨርሰን ማለት ነው ዳይሬክት ሰብስቲቱሽን መጠቀም እንችላለን ነው የሚለው። እዚህ ጋር ፕራክቲስ ፕሮብሌሞች አሉ፣ መልሳቸው እዚህ ላይ ተቀባል። ይሄን እናንተ ናቸው የምትሞክሩት ማለት ነው። እኔ በቀጥታ ወደ ሶስተኛው ሜትድ ወይም ራሽናላይዜሽን ወደ የሚባለው ሜትድ እንሄዳለን ማለት ነው። እንግዲህ ይሄን ራሽናላይዜሽን የምንጠቀመው መቼ ነው? when the limit contains radical or square root ራዲካል ወይም ስኩዌር ሩት ሲኖረውና ዳይሬክት ሰብስቲቱሽናችን 0 ኦቨር 0 የሚሰጠን ከሆነ ራሽናላይዜሽን ሜትድ እንጠቀማለን ነው የሚለን። ይሄን ሜትድ ስንጠቀም ምንድነው የምናደርገው? መልቲፕላይ ኒውሜሬተር ኤንድ ዲኖሚኔተር ባይ ኮንጁጌት ኦፍ ኤክስፕሬሽን ኮንቴኒንግ ዘ ራዲካል ከያዘው ኤክስፕሬሽን በሱ በኮንጁጌቱ ነው የምንጠቀመው። ኮንጁጌት ማለት ነው የአንደኛው ራዲካል የራሱ ፕላስ ከነበረ ማይነስ ሆኖ፣ ለምሳሌ እዚህ ጋር ሩት ኤ ፕላስ ሩት ቢ ማለት የሱ ኮንጁጌቱ ማለት ነው ሩት ኤ ማይነስ ሩት ቢ ይሆናል ማለት ነው። ሩት ኤ ፕላስ ሩት ቢ የሚል ከተሰጠን በማን ነው የምናባዛው? በሩት ኤ ማይነስ ቢ ነው ማለት ነው። ሩት ኤ ፕላስ ሩት ቢ ታይምስ ሩት ኤ ማይነስ ሩት ቢ ማለት ኤ ማይነስ ቢ ማለት ነው። ዜን ከዚህ በመቀጠል ኤግዛምፕሎች ነው የምንሰራው ማለት ነው። ኤግዛምፕል ኤ ያው እስካሁን ከሰራነው ጋር ብዙም አይለያይም። ይሄ ላይ ልዩነቱ ምንድነው? ራዲካሉ ኒውሜሬተሩ ላይ ብቻ መሆኑ ነው። ስለዚህ ኒውሜሬተሩንም ዲኖሚኔተሩንም በዚህ ኮንጁጌት ታብዙታላችሁ ማለት ነው። ልክ እዚህ ጋር በራዲካል ኤክስ ፕላስ ኦቨር ራዲካል ኤክስ ፕላስ ራዲካል 2 በሚለው እንደተባዛው እንደዛ አባስታችሁ መስራት ነው። ይሄ ቀላል ስለሆነ ይሄን እናንተ ሞክሩት። እኔ ወደ ኤግዛምፕል ቢ ነው የምሄደው ማለት ነው። ኤግዛምፕል ቢ ምንድነው የሚለው? ኢቫሉዌት ኤክስ ማይነስ 4 ኦቨር ሩት ኤክስ ስኩዌር ፕላስ 7 ማይነስ ሩት 23 አስ ኤክስ አፕሮችስ ቱ 4 ነው የሚለን። ዳይሬክት ሰብስቲቱት ብናደርግ ያው 0 ኦቨር 0 ነው የሚመጣው። ስለዚህ መጀመሪያ ምንድነው የምናደርገው? የራዲካል የያዘውን ኮንጁጌቱን እንፈልጋለን። ስለዚህ የዚህ ኮንጁጌታችን ምን ይሆናል? እዚህ ጋር ያለችውን ፕላስ ማድረግ ነው ማይነስ የነበረችውን ማለት ነው። ስለዚህ የኮንጁጌት ኦፍ ኤክስ ስኩዌር ፕላስ 7 ሩት ኤክስ ስኩዌር ፕላስ 7 ማይነስ ሩት 23 ማለት ሩት ኤክስ ስኩዌር ፕላስ 7 ፕላስ 23 ይመጣልናል ማለት ነው። ስለዚህ ኑሜሬተሩንም ዲኖሚኔተሩንም በዚህ በኮንጁጌቱ እናባዛለን ማለት ነው። ስለዚህ እዚህ ጋር ኖርማል ሊሚታችን አለ፣ ሲባዛ በኮንጁጌቱ እናባዛለን ማለት ነው፣ ኑሜሬተሩንም ዲኖሚኔተሩ። ስለዚህ እዚህ ጋር ስናባዛ ምን እናገኛለን? መልቲፕላይ ዲኖሚኔተር ዩዚንግ ዲፈረንስ ኦፍ ስኩዌር። ዲኖሚኔተሩን ስናባዛው ምን ይመጣልናል? ይሄኛው ማለት ነው ማለት ነው። ይሄን እንደ ማቶች ላላችሁ ይችን የመጀመሪያዋን እንደ ኤ ስኩዌር ይችን እንደ ቢ ስኩዌር ብትወስዷት፣ ይችን እንደ ኤ ይችን እንደ ቢ ብትወስዷት፣ ስለዚህ በዛ በኤ ስኩዌር ማይነስ ቢ ስኩዌር በሚለው ህግ መሰረት ምን ይመጣልናል ማለት ነው? ይሄኛው ኤ ማይነስ ቢ ሲባዛ ይችኛዋን ኤ ፕላስ ቢ
ቢ ማለት ነው። ስለዚህ በዛ መሰረት እንሰራለን ማለት ነው። ስለዚህ ምን እናገኛለን? ሩት ኤክስ ስኩዌር ፕላስ 7 ማይነስ ሩት 23 ሲባዛ ሩት ኤክስ ፕላስ 7 ሲደመር ሩት 23 ማለት ነው ኤክስ ስኩዌር ፕላስ 7 ማይነስ 23 ማለት ነው። ኤክስ ስኩዌር ፕላስ 7 ማይነስ 23 ይመጣልናል ማለት ነው። ምክንያቱም ይሄ ኤክስ ስኩዌር ከኛው ኤክስ ስኩዌር ጋር ኤክስ ስኩዌር ይሆናል። ይሄኛው 7 በዚህኛው 7 ሲባዛ ከራዲካል ይወጣል። የሩት 23 ኖርማል 23 ብቻ ይሆናል ነው። ራዲካል ይጠፋል። ግን ስናባዛ በውስጡ ብዙ ፕሮሰሶች አሉ። ያው እዚህ ላይ ባጭሩ ስለተቀመጠ ነው። እናንተ ማባዛት ትችላላችሁ እያንዳንዱ እየለያችሁ። ዘን ኤክስ ስኩዌር ፕላስ 7 ማይነስ 23 ማለት ነው። ኤክስ ስኩዌር ማይነስ 16 ይመጣል ማለት ነው። ከ7 ላይ 23 ቀንስ ኔጌቲቭ 16 ስለሚመጣ ማለት ነው። ዜን ሊሚታችንን እንደገና እንጽፋለን ማለት ነው። ስለዚህ ከላይ ምን አግኝተናል እዚህ ጋር ማለት ነው። ይሄ ኤክስ ማይነስ 4 ሲባዛ ይሄኛው እንዳለ ይወርዳል ማለት ነው። ኤክስ ማይነስ 4 ታይምስ ሩት ኤክስ ስኩዌር ፕላስ 7 ፕላስ 23 የሚለው እንዳለ ይቀመጣል። ኦቨር ዲኖሚኔተር ላይ በዚህ ቦታ ማን አግኝተናል? ኤክስ ስኩዌር ማይነስ 16 አግኝተናል። ስለዚህ ኤክስ ስኩዌር ማይነስ 16 እንጠቃለን። ኤክስ ስኩዌር ማይነስ 16 ማለት ደግሞ ምን ማለት ነው? ኤክስ ስኩዌር ማይነስ 4 ስኩዌር ማለት ነው። ስለዚህ ይሄኛው ምን ይሆናል? ኤክስ ማይነስ 4 ታይምስ ኤክስ ፕላስ 4 የሚል እናገኛለን ማለት ነው። ስለዚህ የኤክስ ማይነስ 4 በኤክስ ማይነስ 4 ይጣፋና ምን ይቀረናል? ሩት ኤክስ ስኩዌር ፕላስ 7 ፕላስ ሩት 23 ኦቨር ኤክስ ፕላስ 4 የሚል ብቻ ይቀረናል ማለት ነው። ስለዚህ ይሄን አገኘን ማለት ነው። ዜናውን ቀጥታ ዳይሬክት ሰብስቲቱሽን መተካት እንችላለን ማለት በኤክስ ቦታ 4ን እየተካን እንሰራለን። 4ን በኤክስ ቦታ እየተካን ስንሰራ ይሄኛውን ራዲካል 23 ኦቨር 4 የሚል ውጤት እናገኛለን ማለት ነው። ይሄን ውጤት እናገኛለን። ኤግዛምፕል ሲ ምንድነው የሚለው? ይሄኛው ደግሞ ተመሳሳይ ነው ከዛኛው ጋር። አሁንም እዚህ ላይ ቅድም ዲኖሚኔተሩ ነበር ራዲካል የነበረው ካያችሁት እዚህ ጋር ላሳያችሁ። እዚህ ጥያቄው ላይ ራዲካል ውስጥ የነበረው ዲኖሚኔተር ነበር እዚህ ላይ። እዚህኛው ላይ ግን ኒውመሬተሩን ነው ራዲካል ውስጥ ያስገባ ማለት ነው። ስለዚህ ምንም ከዛኛው ጋር የተለየ ነገር ስለሌለው ይሄን እናንተ ተሰራላችሁ። እኔ ወደ የሚቀጥለው ኤግዛምፕል ነው የምናልፈው። አሰራሩን እዚህ ላይ ስላለ ካስፈለገ ፓውዝ አድርጋችሁ እዚህ ላይ መስራት መሞከር ትችላላችሁ። አለዛ ደግሞ ጥያቄውና መልሱን መጨረሻ ላይ ያለውን መልሱን ይዛችሁ እናንተ መስራት ትችላላችሁ። 3 ይመጣል። ወደ ኤግዛምፕል ዲ ነው የሚሄደው። ከበድ የሚለው ኤግዛምፕሎች ስለሆኑ ያው ጊዜ ስለሚፈጁ ጊዜ በጣም ላለመፍጀት ነው። ዲ ምንድነው የሚለው? ሊሚት ኦፍ ሩት ኤክስ ስኩዌር ፕላስ 5 ማይነስ 3 ኦቨር ኤክስ ስኩዌር ማይነስ 2 ኤክስ አስ ኤክስ አፕሮችስ 2 ነው የሚለው። ስለዚህ ዳይሬክት ሰብስቲቱሽን ብትጠጋዝ ላይ 0 ኦቨር 0 ነው የሚመጣው። ስለዚህ ኮንጁጌቱን እንፈልጋለን። የማንኛውም የዚህኛው ነው። እንደውም እዚህ ጋር ኒውመሬተሩ የሆነ አግኝተናል። ከቅድሙ ጋር ቁጥሩ ቢለያይም ኒውመሬተሩ ላይ ነው ራዲካል ያለው። ትንሽ ግልጽ ያደርግላችኋል ማለት ነው ግራ ከገባችሁ። ስለዚህ ለዚህኛው ኮንጁጌት ስንፈልግ ምንድነው የሚሆነው? ሩት ኤክስ ፕላስ 5 ፕላስ 3 እናደርጋለን ማለት ነው። ይሄ ጋር ማይነስ የነበረችውን ፕላስ ነው የምናደርጋት። ስለዚህ ኒውመሬተሩና ዲኖሚኔተሩን በዚህ ቁጥር እናባዛለን ማለት ነው። እዚህ ጋር ዋናው ሊሚት አለ ሲባዛ በዚህኛው እናደርጋለን ማለት ነው። ስለዚህ ልክ በቅድም አይነት ይሄኛው ምን ይመጣልናል? ኤክስ ስኩዌር ፕላስ 5 ማይነስ 9 የሚል እናገኛለን ማለት ነው ቶፕ ላይ። ከዛ ዲኖሚኔተር ላይ ደግሞ እንሰራዋለን። ኒውመሬተሩን ስንጨርሰው ይሄ ኤክስ ስኩዌር ፕላስ 5 አገኘን ማይነስ 9 ዘን 5 ማይነስ 9 4 ይሆናል። ኤክስ ስኩዌር ማይነስ 4 አገኘን ማለት ነው ኒውመሬተር ላይ። ዲኖሚኔተሩ ላይ ደግሞ እንዳለ ቀጥታ ይሄኛውን እናመጣለን ማለት ነው። ይሄ እዚህ ጋር ያለው ይሄ ኤክስ ስኩዌር ማይነስ 2 ኤክስ ሲባዛ በዚህኛው እንዳለ እናወርዳለን ማለት ነው። ስለዚህ እሱን እንዳወረድን ምን እናደርጋለን? ዲኖሚኔተሩን ፋክተራይዝ እናደርጋለን። የትኛውን ፋክተራይዝ ነው ማድረግ የምንችለው? ይሄንን ፓርት ፋክተራይዝ ማድረግ እንችላለን። ኤክስ ስኩዌር ማይነስ 2 ኤክስ የሚለውን ማለት ነው። ሶሪ ይቅርታ፣ መጀመሪያ ኒውሜሬተሩን ይሄንን ፋክተራይዝ እናደርገው። አሁን ኤክስ ስኩዌር ማይነስ 4 ኤክስ ማለት ኤክስ ማይነስ 2 ሲባዛ ኤክስ ፕላስ 2 እናገኛለን ማለት ነው። ይሄን ፋክተራይዝ ስናደርገው ፋክተር ዲኖሚኔተሩን ደግሞ ፋክተራይዝ ስናደርግ ይችኛውን ፓርት ማለት ነው። ኤክስ ስኩዌር ማይነስ 2 ኤክስ ማለት ኤክስ የጋራችን አለችን ኤክስ ኢንቱ ኤክስ ማይነስ 2 ማድረግ እንችላለን ማለት ነው። ስለዚህ ኒውሜሬተር ላይ ይሄን አግኝተናል። ዲኖሚኔተር ላይ ይሄ ሲባዛ
በዚህኛዋ ይሆናል ማለት ነው። ስለዚህ እንደገና ሪራይት ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር ምን አይተናል? ኒውሜሬተር ላይ ይሄን አግኝተናል፣ ዲኖሚኔተር ላይ ይሄን አግኝተናል። ስለዚህ እቺ ኤክስ ማይነስ ቱ እቺን ኤክስ ማይነስ ቱን ታጠፋና ኒውሜሬተር ላይ ብቻ ይቀረናል፣ ኤክስ ፕላስ ቱ ይቀረናል። ዲኖሚኔተር ላይ ማን ይቀረናል? እዚህ ጋር ያለችው ውጭ ላይ ያለችው እቺ የምታበዛው ኤክስ እና ይሄኛው እዚህ ጋር ራዲካል ውስጥ ያለው ይቀረናል ማለት። ስለዚህ ምን እናገኛለን? ኤክስ ፕላስ ቱ ኦቨር ኤክስ ኢንቱ ሩት ኤክስ ፕላስ 5 ፕላስ 3 የሚል እናገኛለን ማለት ነው። ዘን እዚህ ጋር አሁን ቀጥታ ዳይሬክት ሰብስቲቱሽን መተካት እንችላለን። በኤክስ ቦታ 2ን እያስገባን መስራት እንችላለን ማለት ነው። ስለዚህ 1/3 ይመጣልናል። እናንተ ተከታችሁ ስሩት። ያው ያለቀ ጉዳይ ስለሆነ ከዚህ ወዲያ ምንም የሚያስቸግራችሁ ነገር ስለሌለ እናንተ መጨረስ ትችላላችሁ። ኤግዛምፕል ኢ ምን ይለናል መሰላችሁ? ኢቫሉዌት ሊሚት ኦፍ ሩት ኤክስ ማይነስ 3 ኦቨር ሩት ኤክስ ማይነስ 9 አስ ኤክስ አፕሮችስ ቱ 9 ነው የሚለን። ዳይሬክት ሰብስቲቱሽን ያው ልክ እንደዚህ ከሆነ መጠቀም አንችልም። 0/0 ነው የሚመጣው ሩት 9 3 ስለሆነ ማለት ነው። ዘን ምን ማድረግ እንችላለን? ሩት 9 ማለት ምን ማለት ነው? 3 ማለት ነው። ስለዚህ ሊሚት ኦፍ ሩት ኤክስ ማይነስ 3 ይቺ እንዳለች ማለት ነው ጥያቄው ላይ ያለችው ኦቨር ሩት ኤክስ ማይነስ 3 ማድረግ እንችላለን። ይቺኛዋ ሩት 9 ማለት 3 ስለሆነች ማለት ነው። ስለዚህ ይሄን ማድረግ እንችላለን። ስለዚህ ምን እናደርጋለን? ሊሚት ኦፍ ይሄ እንደዚህ ስለሚጣፋ ምን ይሆናል? ሊሚት ኦፍ 1 አስ ኤክስ አፕሮችስ ቱ 1 አት ኤክስ አፕሮችስ ቱ 9 ሊሚት ኦፍ 1 ማለት ደግሞ 1 ነው። ምክንያቱም ሊሚት ኦፍ ኮንስታንት ስለሆነ ማለት ነው። ራሽናል ሜትድ ተጠቅማችሁ መስራት ከፈለጋችሁ ደግሞ እዚህ ጋር ያለውን መጠቀም ትችላላችሁ ማለት ነው። በሩት ኤክስ ፕላስ 3 ማባዛት ማለት ነው ኒውሜሬተሩን ዲኖሚኔተሩን፣ ከዛ ኤክስ ማይነስ 9 ኦቨር ኤክስ ማይነስ 9 ይመጣላችኋል። አሁን ኤክስ ማይነስ 9 በኤክስ ማይነስ 9 ስለሚጣፋ ያው 1 ነው የሚመጣው ማለት ነው። ኤፍ ደግሞ ምን ይላል መሰላችሁ? ሊሚት ኦፍ ሩት ኤክስ ፕላስ 1 ፕላስ ኤክስ አለች እዚህ ጋር ወደ ፓወር ማቴሪያሉ ሂዲን ስለሆነብኝ ነው ወደ ጎን። ጥያቄው እዚህ ጋር ስላለ ችግር የለውም። ይሄ ማለት ነው የተሰጠን። ይሄ ሆኖ ይችኛዋ ማይነስ ነች የተሰጠን ጥያቄው ላይ ማለት ነው። ይችኛዋ ኮንጁጌቱ ነው። ስለዚህ ጥያቄያችን ምንድነው የምናደርገው? በኮንጁጌቱ ነው የምናባዛው ማለት ነው። ጥያቄያችን ይሄኛው አለ፣ ይሄ እስከዚህ ያለው ማለት ነው። ይሄ ጥያቄው ነው እዚህ ጋር የተሰጠው ጥያቄ ማለት ነው። ሲባዛ ኮንጁጌት ይሄንን አግኝተናል። ይሄ ሲባዛ በዲኖሚኔተሩ ማባዛት ስላለብን ከሁለቱም ሳይድ እናደርጋለን ማለት ነው። ስለዚህ እንደዛ አድርገን ስናባዛ ኒውሜሬተሩ ምን ይመጣልናል? ኒውሜሬተር ላይ ሩት ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ዞል ስኩዌር ማይነስ ኤክስ ስኩዌር እናገኛለን። ያ ማለት ምን ማለት ነው? ይሄ ማለት ነው። ይሄን ስናባዛው የቅድሙን ነው የሚሰጠው። ያ ማለት ይሄኛውን ፓርት ኤ ብላችሁ ውሰዱት፣ ይሄንን ቢ ብላችሁ ውሰዱት፣ ይሄን ኤ ይሄን ቢ ብላችሁ ውሰዱት። ይሄ ሲባዛ ምንድነው የሚሰጠን? ስኩዌር ማይነስ ቢ ስኩዌር ስለሆነ የሚሰጠን በዛ ህግ የመጣ ነው ማለት ነው። እዚህ ጋር ከታች የተጻፈው የሚለው ይሄን እናገኛለን። ዜን ኒውሜሬተራችን ላይ ይሄን አገኘን። ዜን ሪራይት ነው የምናደርገው። ሪራይት ስናደርግ ኤክስ ፕላስ 1 ይመጣል። ኤክስ ፕላስ 1 ብቻ መጣ ማለት ይቺ ኤክስ ስኩዌር ይቺን ኤክስ ስኩዌር ስለምታጠፋ ኤክስ ፕላስ 1 ብቻ ይቀረናል ማለት ነው ኒውሜሬተር ላይ። ስለዚህ ኤክስ ፕላስ 1 ኦቨር ዲኖሚኔተር እንዳለ ነው። ዲኖሚኔተሩ ማለት ይሄኛው ማለት ነው። ይሄ እንዳለ ነው። የላይኛው ኤክስ ፕላስ 1 ብቻ ይቀረናል ማለት ነው። ዘን እሱን ካገኘን በኋላ ምንድነው የምናደርገው? ዲቫይድ ኒውሜሬተር ኤንድ ዲኖሚኔተር ባይ ኤክስ። ኒውሜሬተር እና ዲኖሚኔተሩን በኤክስ እናካፍላለን ማለት ነው። ምክንያቱም ሊሚቱ ወደ ኢንፊኒቲ አፕሮች እያደረገ ስለሆነ የሚሄደው ማለት ነው። ስለዚህ እዚህ ጋር ኤክስ ኦቨር ኤክስ እናደርግ 1 ኦቨር ኤክስ እንዳለ ይሆናል። ዜን ሩት ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ኦቨር ኤክስ እናደርጋለን። ይሄን ኦቨር ኤክስ ማለት ነው። እንደገና ኤክስ ኦቨር ኤክስ ምን ይቀራል? 1 ብቻ ትቀረናለች ማለት ነው። ስለዚህ አሁን ምን እናደርጋለን? ሲምፕሊፋይ ዘ ራዲካል ተርም
ራዲካል ተርሙን እናቃለው። መጀመሪያ ራዲካል ተርሙን ስናቀለው ይመጣልናል ይሄ ነው። ይሄ ማለት ይችን ኤክስን ራዲካል ውስጥ ስናስገባት ምን ትሆናለች? ኤክስ ስኩዌር ትሆናለች። ስለዚህ ኤክስ ስኩዌር ኦቨር ኤክስ ስኩዌር ሁሉንም ስለምታካፍል ኤክስ ስኩዌር ኦቨር ኤክስ ስኩዌር 1 ኤክስ ኦቨር ኤክስ ስኩዌር 1 ኦቨር ኤክስ 1 ኦቨር ኤክስ ስኩዌር 1 ኦቨር ኤክስ ስኩዌር የሚል እናገኛለን ማለት ነው። ስለዚህ ይሄ ወደ ዜሮ አፕሮች ያደርጋል። ቁጥሩ በጣም ኢንፊኒቲ የሆነ በሄደ ቁጥር ይሄኛውም ወደ ዜሮ አፕሮች ያደርጋል ማለት ነው። ስለዚህ ምን እናደርጋለን? ኒውሜሬተር ላይ ምን አግኝተናል? 1 ፕላስ 1 ኦቨር ኤክስ አግኝተናል ኒውሜሬተር ላይ። ዲኖሚኔተር ላይ ይሄን አግኝተናል። ሲደመር ማለችን እዚህ ጋር ያለችው ፕላስ ማለት ነው። ፕላስ 1 አለች ማለት ነው እዚህ ጋር። ዜን ምን እናገኛለን? ከላይ 1 ፕላስ 0 እናገኛለን። ይሄ ወደ 0 አፕሮች ስለሚያደርግ ይሄም ወደ 0 አፕሮች ያደርጋል። ይችኛውም ወደ 0። ስለዚህ 1 ኦቨር ሩቷን ነው ማለት ነው የሚቀር። ስለዚህ በኤክስ ቦታ 1 ኦቨር ሩቷን ማለት ከሩት ሲወጣ ስንት ነው? 1 ነው። ስለዚህ ይሄ እንደዚህ ሆነ። ሲደመር ማለችን እዚህ ጋር 1 ስላለችን 1 ኦቨር 1 ፕላስ 1 ይመጣ ማለት ነው። 1 ኦቨር 2 የሚል ውጤት እናገኛለን ማለት ነው። የዚህ ሊሚት የመጨረሻ ውጤታችን ኬ ሩል ፎር ራሽናላይዝድ ሜቶድ ራሽናል ሜቶድ ለመጠቀም ሩሎች አሉ። ኦልዌይስ ትራይ ዳይሬክት ሰብስቲቱሽን ፈርስት። በዳይሬክት ሊሰራ ስለሚችል ዳይሬክት ሰብስቲቱሽን መጀመሪያ ትራይ ማድረግ አለብን። 0 ኦቨር 0 ካገኘን ኮንጁጌቱን እንፈልጋለን። የራዲካል ኢንክሉድ ያደረገውን ኤክስፕሬሽን ማለት ነው። ኒውሜሬተር እና ዲኖሚኔተርን በዛ በኮንጁጌት እናባዛለን። ዜን ሲምፕሊፋይ እናደርጋለን። ከዛ ካንስል ኮመን ፋክተር እናጣፋለን። ኮመን ፋክተር ካጣፋን በኋላ ዳይሬክት ሰብስቲቱሽን መጠቀም እንችላለን ማለት ነው። እዚህ ጋር ኮመን ኮንጁጌት ናቸው። ያው ቅድም መጀመሪያ አካባቢ ስላየናቸው እናንተ ያዋቸው። እዚህ በቀጣይ ፕሮብሌም ኤክሰርሳይዝ ወይም ፕራክቲስ ፕሮብሌም አሉ። እነኚህን እናንተ ስሯቸው፣ መልሶቻቸው እዚህ ላይ ተቀምጠዋል። ምናልባት ስህተት ካለባቸው በደንብ ስሩና እናንተ አስተካክሉ። ስህተት ሊኖር ስለሚችል እሺ። እንግዲህ ተማሪ ዛሬ 6 ሜትሮችን ጨርሳቸዋለን ብዬ አስቤ ነበር። ነገር ግን ሰዓት በጣም እየሄደ ነው። ኦልሞስት ከ30 ደቂቃ በላይ አልፏል ማለት ነው። ማለት በጣም ሶስት ሚኒት ደግሞ በጣም ሰዓት ስለሚረዝም እናንተ እንዳይመስላችሁ እንደምጣህን ሰዓት ተረድቶ ነው እንደተደረገባቸው ለቀጣይ ይዤላችሁ የሚመለስ ይሆናል። የቀረውን ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ። ቻናል ሰብስክራይብ ላይክ ታደርጉ። ከእናንተ የሚቀር ነገር የለም። ለኔ ግን በጣም ይጠቅመኛል። ቀጣይ እስከምንገናኝ ሰላም።